በድንገት ይቆማል፣ ፍጹም ጸጥታ ይሰፍናል። እርስዎ ወይም የቤተሰብዎ አባል በየቀኑ ጠዋት ማለት ይቻላል በማያቋርጥ ራስ ምታት ይነሳሉ። ወይም ቀኑ ሳይጀምር እንኳን በአንገትዎ እና በትከሻው አካባቢ ያልተለመደ ድካም ወይም የክብደት ስሜት ይሰማዎታል። ብዙ ሰዎች እነዚህን ምልክቶች እንደ ጭንቀት፣ በቂ እረፍት አለማግኘት ወይም በቀላሉ ከዕድሜ መግፋት ጋር የተያያዙ አድርገው ይወስዱታል። ነገር ግን ከዚህ የበለጠ አሳሳቢ የሆኑ የጤና ችግሮች ማሳያዎች ቢሆኑስ? በየቀኑ በሰከንድ የማይታይ አንድ ኃይል በደም ቧንቧዎቹ ላይ ከልክ ያለፈ ግፊት እየፈጠረ ምንም የሚታይ ምልክት ሳያሳይ በዝግታ ልቦን፣ አእምሮን፣ ኩላሊቶን እና ዓይኖችዎን እየጎዳ ቢሆንስ? ይህ ጸጥተኛ ገዳይ በመባል የሚታወቀው የደም ግፊት መጨመር ወይም ሃይፐርቴንሽን ነው። ብዙዎች በሽታው በዝግታ እየተስፋፋ በጸጥታ ስለሚኖር ፍጹም ጤናማ እንደሆኑ ይሰማቸዋል። በዚህም ምክንያት ሃይፐርቴንሽን ጸጥተኛ ገዳይ በመባል ይጠራል። በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች ሳይገነዘቡት የማያውቁት የደም ግፊት ችግር አለባቸው። ብዙዎችም የሚያውቁት ከባድ የልብ ድንገተኛ አደጋ፣ ስትሮክ፣ የልብ ድካም፣ የኩላሊት እክል ወይም የእይታ መቀነስ ካጋጠማቸው በኋላ ነው። ጥሩ ዜና ግን የደም ግፊትን ጤናማ የአኗኗር ዘይቤዎችን በመከተል እና ተስማሚ የሕክምና እርዳታ በማግኘት ብዙውን ጊዜ መቆጣጠር መቻሉ ነው። ነገር ግን ዛሬ ስለ መደበኛ መድኃኒቶች ወዲያውኑ ከማውራት ይልቅ ለአስርት ዓመታት የሳይንስ ሊቃውንትን ትኩረት የሳበውን አንድ አስገራሚ ጥያቄ እንመረምራለን። በኩሽናችን ውስጥ ካሉት እጅግ ቀላል ነገሮች አንዱ የደም ግፊትን ለመቀነስ በእርግጥ ሊረዳ ይችላልን? ይህ ንጥረ ነገር ነጭ ሽንኩርት ነው። ሰዎች ነጭ ሽንኩርትን ለሺህ ዓመታት ያህል እንደ ባህላዊ ሕክምና ይጠቀሙበት ቆይተዋል። ግን ዘመናዊ የሕክምና ጥናቶች በእርግጥ ምን ይላሉ? ነጭ ሽንኩርት የደም ግፊትን በእርግጥ ሊቀንስ ይችላል? በሰውነታችን ውስጥ እንዴት ይሠራል? አንድ ሰው ስንት ግራም መውሰድ አለበት? ጥሬ ነጭ ሽንኩርት መመገብ ብቻውን በቂ ነው ወይ? ማን አለመጠቀም አለበት? ከመድኃኒቶች ጋር ሊጋጭ ይችላል? ዛሬ እነዚህን ሁሉ ጥያቄዎች በጥሩ እና ተደራሽ በሆኑ ሳይንሳዊ መረጃዎች ላይ በመመስረት እንመልሳለን። እስከ መጨረሻው ድረስ አብራችሁን ቆዩ። ዘመናዊ ጥናቶች በደረሱባቸው ግኝቶች ሊገረሙ ይችላሉ። ነጭ ሽንኩርት እና ከፍተኛ የደም ግፊት፣ ሳይንሳዊ መረጃዎቹ ምን ይላሉ? ነጭ ሽንኩርት በብዙ ሕዝቦች ዘንድ በባህላዊ ሕክምና ውስጥ ለዘመናት ሲያገለግል ቆይቷል። ከዚህ ቀደም ሰዎች ኢንፌክሽኖችን ለመዋጋት፣ የደም ዝውውርን ለማሻሻል እና አጠቃላይ ጤናን ለመጠበቅ እንደሚረዳ ያምኑ ነበር። ዛሬ ደግሞ ተመራማሪዎች እነዚህን በርካታ ባህላዊ እምነቶች በጥንቃቄ በተዘጋጁ ክሊኒካዊ ጥናቶች መርምረዋቸዋል። ባለፉት 2 አስርት ዓመታት ውስጥ በርካታ ጥናቶች ነጭ ሽንኩርት የደም ግፊትን መቀነስ መቻሉን መርምረዋል። በአጠቃላይ ሳይንሳዊ መረጃው አበረታች ነው። በርካታ ጥናቶች እንደሚያሳዩት የነጭ ሽንኩርት ተጨማሪ ምግቦች የደም ግፊትን በተለይም ቀድሞውኑ ከፍተኛ የደም ግፊት ችግር ባለባቸው ሰዎች ላይ በከፍተኛ ሁኔታ መቀነስ ይችላሉ። በብዙ ጥናቶች መሠረት የደም ግፊት የላይኛው ቁጥር በግምት ከ8 እስከ 10 ሚሜ የሜርኩሪ ከፍታ ሲቀንስ፣ የታችኛው ቁጥር ደግሞ በግምት ከ5 እስከ 6 ሚሜ የሜርኩሪ ከፍታ ቀንሷል። እነዚህ ቅነሳዎች ትንሽ ሊመስሉ ይችላሉ። ይሁን እንጂ በሕክምናው ዓለም አነስተኛ የሚመስሉ የደም ግፊት ቅነሳዎች እንኳን የደም መዋሃድ መቋረጥ አደጋን፣ የልብ ድንገተኛ አደጋን፣ የልብ ድካምንና ከልብ ጋር የተያያዙ የሞት አደጋዎችን በረጅም ጊዜ ውስጥ በእጅጉ ሊቀንሱ ይችላሉ። አንድ ወሳኝ ነጥብ ግን መረዳት ያስፈልጋል። ነጭ ሽንኩርት በሐኪም የታዘዘ የደም ግፊት መድኃኒት ምትክ አይደለም። ይልቁንም አሁን ያለው መረጃ እንደሚያመለክተው ከጤናማ የአኗኗር ዘይቤ ለውጦች እና ከሕክምና ጋር ጎን ለጎን የሚሄድ ጠቃሚ ተጨማሪ ድጋፍ ሊሆን ይችላል። ክሊኒካዊ ጥናቶች ምን አገኙ? ተመራማሪዎች ትኩስ ነጭ ሽንኩርት፣ የነጭ ሽንኩርት ዱቄት፣ ለረጅም ጊዜ ተቀምጦ የነበረ የነጭ ሽንኩርት ዝግጅት እና ደረጃቸውን የጠበቁ የነጭ ሽንኩርት ተጨማሪ ምግቦችን ጨምሮ የተለያዩ አይነቶችን መርምረዋል። ቁጥጥር የሚደረግባቸው የደም ግፊት ችግር ያለባቸው ሰዎች በየቀኑ ለብዙ ሳምንታት ለረጅም ጊዜ ተቀምጦ የነበረ የነጭ ሽንኩርት ዝግጅት እንዲወስዱ ያደረገ አንድ ክሊኒካዊ ጥናት ተካሂዷል። ማስመሰያ መድኃኒት ከተሰጣቸው ተሳታፊዎች ጋር ሲነጻጸር ነጭ ሽንኩርቱን የወሰዱት ሰዎች በደም ግፊታቸው ላይ የሚታይ መቀነስ አሳይተዋል። ሌሎች ጥናቶችም ተመሳሳይ ግኝቶችን ሪፖርት አድርገዋል። ደረጃቸውን የጠበቁ የነጭ ሽንኩርት ዝግጅቶችን አዘውትረው የሚወስዱ ታካሚዎች በደም ግፊታቸው ላይ ብቻ ሳይሆን በደም ቧንቧዎቻቸው ተግባር ላይም መሻሻሎችን አሳይተዋል። አንዳንድ ጥናቶች እንደሚያሳዩት ነጭ ሽንኩርት የደም ቧንቧዎችን ግትርነት ለመቀነስ ይረዳል። ይህም የደም ቧንቧዎች የበለጠ ተለዋዋጭ እንዲሆኑ ያደርጋል። ጤናማ የደም ቧንቧዎች ማለት ልብ በሰውነት ውስጥ ደም ለማዘዋወር ያን ያህል ጠንክሮ መስራት አያስፈልገውም ማለት ነው።
እንዲሁም ተመራማሪዎች በደም ዝውውር እና በደም ቧንቧዎች ውስጠኛ ለስላሳ ሽፋን ተግባር ላይ መሻሻሎችን አስተውለዋል። ይህ ሽፋን ሲጎዳ የደም ቧንቧዎች በትክክል የመለጠጥ አቅማቸውን ያጣሉ፣ ይህም ለከፍተኛ የደም ግፊት መጨመር መንስኤ ይሆናል። ነጭ ሽንኩርት ይህንን መደበኛ ተግባር የተወሰነውን ክፍል ለመመለስ የሚረዳ ይመስላል። ምንም እንኳን እያንዳንዱ ክሊኒካዊ ጥናት ፍጹም ተመሳሳይ ውጤት ባያመጣም፣ አጠቃላይ የመረጃ ማዕቀፍ እንደሚያሳየው የነጭ ሽንኩርት ተጨማሪ ምግቦች ልኬት ያለው የልብና የደም ዝውውር ጤና ጥቅሞችን ሊሰጡ ይችላሉ። በተለይም የደም ግፊታቸው ከፍ ያለ ለሆኑ ግለሰቦች። ነጭ ሽንኩርት የደም ግፊትን እንዴት ይቀንሰዋል? ነጭ ሽንኩርት የሚሠራው በአንድ መንገድ ብቻ ሳይሆን በበርካታ ባዮሎጂያዊ መንገዶች ነው። በውስጡ በጣም ዝነኛ የሆነው ንቁ ንጥረ ነገር አሊሲን ይባላል። የሚገርመው ነገር ትኩስ ነጭ ሽንኩርት በተፈጥሮ አሊሲንን በውስጡ ይዞ አይገኝም። ይልቁንም ነጭ ሽንኩርቱ አሊን የተባለ ንጥረ ነገርና አሊናዝ የተባለ ኢንዛይም ይዟል። ነጭ ሽንኩርቱ ሲቀጠቀጥ፣ ሲከተፍ ወይም ደቃቅ ሆኖ ሲፈጭ እነዚህ ሁለቱ ክፍሎች እርስ በእርሳቸው ይገናኙና በፍጥነት አሊሲንን ያመነጫሉ። አሊሲን ለነጭ ሽንኩርት ልዩ ሽታ እና ለብዙዎቹ ባዮሎጂያዊ ውጤቶቹ ተጠያቂ ነው። እንዲሁም ነጭ ሽንኩርት ለጤና ጥቅሞቹ አስተዋጽኦ የሚያደርጉ ሌሎች በርካታ ሰልፈር የያዙ ውህዶችን ይዟል። እነዚህ ተፈጥሯዊ ውህዶች በበርካታ መንገዶች የደም ግፊትን ለመቀነስ ይረዳሉ። አንደኛ፣ ናይትሪክ ኦክሳይድ እንዲመረት ያነቃቃሉ። ናይትሪክ ኦክሳይድ በደም ቧንቧ ግድግዳዎች ውስጥ ያሉትን ለስላሳ ጡንቻዎች ዘና የሚያደርግ በሰውነት ውስጥ የሚመረት ተፈጥሯዊ ሞለኪውል ነው። የደም ቧንቧዎች ሲዝናኑ ይሰፋሉ። ይህ ሂደት ቫሶዳይሌሽን በመባል ይታወቃል። ደም በይበልጥ በነጻነት እንዲፈስና የደም ግፊት እንዲቀንስ ያደርጋል። ሁለተኛ፣ ነጭ ሽንኩርት ጠንካራ አንቲኦክሲዳንት ባህሪ አለው። የኦክሳይድ ጭንቀት የደም ቧንቧዎችን ይጎዳልና ለሃይፐርቴንሽን አስተዋጽኦ ያደርጋል። የኦክሳይድ ጭንቀትን በመቀነስ ነጭ ሽንኩርት የደም ዝውውር ሥርዓቱን ለመጠበቅ ይረዳል። ሦስተኛ፣ ነጭ ሽንኩርት እብጠትን የሚከላከሉ ውጤቶች አሉ። ስር የሰደደ እብጠት የልብና የደም ዝውውር በሽታዎች እንዲፈጠሩ ያደርጋል። እብጠትን መቀነስ የረጅም ጊዜ የደም ቧንቧ ጤናን ሊያሻሽል ይችላል። አንዳንድ መረጃዎች እንደሚያሳዩት ነጭ ሽንኩርት የደም ቧንቧዎች እንዲጠቡ ከሚያደርጉ የተወሰኑ ኢንዛይሞች እንቅስቃሴ ጋር ሊቀራረብ ይችላል። ይህም ልክ እንደ አንዳንድ የደም ግፊት መድኃኒቶች ትንሽ መሰል ተጽዕኖዎችን ሊያሳይ ይችላል፣ ምንም እንኳን ውጤቱ በጣም የላላ ቢሆንም። እነዚህ የተዋሃዱ ሂደቶች ነጭ ሽንኩርት የደም ግፊትን በአንድ ጊዜ ከበርካታ አቅጣጫዎች የሚቆጣጠር መሆኑን ያብራራሉ። ነጭ ሽንኩርት እንዴት መዘጋጀት አለበት? አዘገጃጀቱ በጣም ወሳኝ ነው። አንድን ያልተከተፈ ነጭ ሽንኩርት ፍሬ ሙሉ በሙሉ ዋጥ ማድረግ ከትክክለኛው አዘገጃጀት ያነሰ አሊሲን እንዲፈጠር ያደርጋል። ለተሻለ የአሊሲን መፈጠር 1 ወይም 2 ትኩስ የነጭ ሽንኩርት ፍሬዎችን ውሰዱ። መቀጥቀጥ፣ መከተፍ ወይም ደቃቅ አድርጎ መፍጨት። ከዚያም ከመመገቦ ወይም ከማብሰለው በፊት ለተወሰነ 10 ደቂቃዎች ያህል አየር ላይ ያስቀምጡት። ይህ የጥበቃ ጊዜ አሊናዝ የተባለው ኢንዛይም አሊንን ወደ አሊሲን ለመቀየር በቂ ጊዜ ይሰጠዋል። ነጭ ሽንኩርቱ ከተቀጠቀጠ በኋላ ወዲያውኑ ከፍተኛ ሙቀት ካገኘ ይህ ጠቃሚ ምላሽ በበቂ ሁኔታ ላይከናወን ይችላል። ስለዚህ ነጭ ሽንኩርት የሚያበስሉ ከሆነ መጀመሪያ በመቀጥቀጥ ለ10 ደቂቃ ያህል ቆይተው ከዚያም ከማብሰያው መጨረሻ ላይ ቢጨምሩት ይመረጣል። ከፍተኛ የሙቀት መጠን ረዘም ላለ ጊዜ እንዳይመታው ማድረግ ጠቃሚ ነው። ይህ ቀላል የማዘጋጀት ዘዴ ከነጭ ሽንኩርት የሚገኙ ጠቃሚ ንጥረ ነገሮችን በበለጠ ሁኔታ ለመጠበቅ ይረዳል። ታዲያ በሳይንሳዊ ጥናቶች ምን ያህል መጠን ያለው ነጭ ሽንኩርት ነው የተጠቀሙት? ክሊኒካዊ ጥናቶች እንደ ነጭ ሽንኩርቱ የዝግጅት አይነት የተለያዩ መጠኖችን ተጠቅመዋል። ለጥሬ ትኩስ ነጭ ሽንኩርት አብዛኛዎቹ ጥናቶች በየቀኑ ከ1 እስከ 3 ግራም መውሰድን መርጠዋል። ይህም በግምት ከ1 እስከ 2 መካከለኛ መጠን ያላቸው የነጭ ሽንኩርት ፍሬዎች ይሆናል። ነገር ግን የቆየ የነጭ ሽንኩርት ወይም መጠናቸው በትክክል የተወሰነ የነጭ ሽንኩርት ሳፕሊመንቶችን የተጠቀሙ ጥናቶች ደግሞ የተለያየ መጠን ተጠቅመዋል። ምክንያቱም በእነዚህ ምርቶች ውስጥ ያሉት ንቁ ንጥረ ነገሮች በትክክል ተመጥነው እና በተወሰነ መጠን ስለሚገኙ ነው። ስለዚህ አንድ ሰው ከትኩስ ነጭ ሽንኩርት ይልቅ ሳፕሊመንት ለመጠቀም ከወሰነ በክሊኒካዊ ጥናቶች የተፈተኑ እና የጥራት ደረጃቸው የተረጋገጠ ምርቶችን መምረጥ ይመከራል። ያልታወቀ የንጥረ ነገር መጠን ያላቸውን ምርቶች ከመጠቀም ይልቅ እነዚህን መምረጥ የተሻለ ነው። ነጭ ሽንኩርት ደህንነቱ የተጠበቀ ነው? ለብዙ ጤናማ ጎልማሶች በመደበኛ የምግብ መጠን የሚወሰድ ነጭ ሽንኩርት ደህንነቱ የተጠበቀ እንደሆነ ይታመናል። ይሁን እንጂ ትልቅ መጠን መውሰድ የማይፈለጉ ውጤቶችን ሊያስከትል ይችላል። አንዳንድ ሰዎች የሚከተሉት ስሜቶች ሊያጋጥሟቸው ይችላሉ። የሆድ መረበሽ፣ ቃር፣
የምግብ አለመፈጨት፣ የጋዝ መፈጠር፣ ማቅለሽለሽ፣ መጥፎ የአፍ ሽታ፣ የሰውነት ሽታ። ባዶ ሆድ ላይ ጥሬ ነጭ ሽንኩርት መውሰድ የሰውነት መቆጣትና የሆድ ምቾት ማጣትን ሊጨምር ይችላል። አልፎ አልፎ ጥሬ ነጭ ሽንኩርትን ለረጅም ሰዓታት በእጅ መያዝ ቆዳን ሊያስቆጣ ይችላል። አብዛኛዎቹ የጎንዮሽ ጉዳቶች ቀላል ናቸው፣ ነገር ግን ልከኝነት አስፈላጊ ነው። ተፈጥሯዊ ማለት በራሱ ሙሉ በሙሉ አደጋ የለውም ማለት አይደለም። ነጭ ሽንኩርት ከሌሎች መድኃኒቶች ጋር ሊጋጭ ይችላልን? አዎ፣ ይህ ማስታወስ ከሚገቡም በጣም ወሳኝ ነጥቦች አንዱ ነው። ነጭ ሽንኩርት ተፈጥሯዊ የደም ማቅጠን ባህሪ አለው። ይህም የደም ፕሌትሌቶች እርስ በእርሳቸው እንዳይጣበቁ የመቀነስ አቅም አለው። በዚህ ውጤት የተነሳ ነጭ ሽንኩርት ከሚከተሉት መድኃኒቶች ጋር ሲወሰድ የደም መፍሰስ አደጋን ከፍ ሊያደርግ ይችላል። ዋርፋሪን፣ አስፕሪን፣ ክሎፒዶግሬል፣ ሌሎች የደም ማቅጠኛ መድኃኒቶች። እነዚህም መድኃኒቶች የሚወስዱ ሰዎች ከፍተኛ መጠን ያለው የነጭ ሽንኩርት ተጨማሪ ምግብ ከመጠቀማቸው በፊት የሕክምና ባለሙያቸውን ማማከር ይኖርባቸዋል። እንዲሁም ነጭ ሽንኩርት በሐኪም የታዘዙ የደም ግፊት መድኃኒቶች የደም ግፊትን የመቀነስ ውጤት ሊያጠናክር ይችላል። ይህ አንዳንዴ ጠቃሚ ሊሆን ቢችልም አልፎ አልፎ የደም ግፊቱ ከልክ በላይ ዝቅ እንዲል በማድረግ ድካምን ወይም ራስን የመሳት ስሜት ሊያስከትል ይችላል። የቀዶ ጥገና ሕክምና የታቀደላቸው ግለሰቦች ከቀዶ ጥገናው 2 ሳምንት ገደማ በፊት የነጭ ሽንኩርት ተጨማሪ ምግቦችን መውሰድ እንዲያቆሙ ይመከራሉ። ይህም የደም መፍሰስ አደጋን ለመቀነስ ይረዳል። እነዚህ ጥንቃቄዎች በዋናነት የሚያተኩሩት በምግብ ውስጥ ከሚጠቀሙት አነስተኛ መጠን ይልቅ በተከማቹ የነጭ ሽንኩርት ተጨማሪ ምግቦች እና ከፍተኛ የመድኃኒት መጠኖች ላይ ነው። እንግዲህ ዛሬ ምን ተማርን? ዘመናዊ ሳይንሳዊ መረጃዎች እንደሚያሳዩት ነጭ ሽንኩርት የደም ግፊትን ለመቀነስ ይረዳል፣ በተለይም ሃይፐርቴንሽን ባለባቸው ሰዎች ላይ። ተፈጥሯዊ የሰልፈር ውህዶቹ የደም ቧንቧዎችን ተግባር ያሻሽላሉ፣ ናይትሪክ ኦክሳይድ እንዲመረት ያነቃቃሉ፣ የኦክሳይድ ጭንቀትን ይቀንሳሉ፣ እንዲሁም ብግነትን ያስወግዳሉ። በትክክል ሲዘጋጅና ተስማሚ በሆነ መጠን ሲወሰድ ነጭ ሽንኩርት ለአጠቃላይ የልብ ጤንነት ጠቃሚ የኑሮ ዘይቤ አካል ሊሆን ይችላል። ነገር ግን ነጭ ሽንኩርት ተአምራዊ ፈውስ አይደለም። በሐኪም የታዘዙ የደም ግፊት መድኃኒቶችን ሊተካ አይችልም። የደም ግፊትን በብቃት ለመቆጣጠር የሚከተሉትን ማጣመር ይጠቅማል። ጤናማ እና የተመጣጠነ ምግብ፣ መደበኛ የአካል ብቃት እንቅስቃሴ፣ ጤናማ የሰውነት ክብደት መጠበቅ፣ ከልክ ያለፈ የጨው አጠቃቀምን መቀነስ፣ ማጨስም ማቆም፣ የታዘዙ መድኃኒቶችን በትክክል መውሰድ፣ መደበኛ የደም ግፊት ክትትል ማድረግ፣ ከጤና ባለሙያዎች ጋር መደበኛ የምክር ግምገማ ማድረግ። ነጭ ሽንኩርትን እንደ አንድ ጠቃሚ እርዳታ እንጂ እንደ ሙሉ የሕክምና ዕቅድ አድርገው አዩት። የጤና ውሳኔዎችዎን ሁልጊዜ ከግምት ውስጥ በማስገባት ከተረት ወይም ከተጋነኑ ወሬዎች ይልቅ በታማኝ ሳይንሳዊ መረጃዎች ላይ ይንቁ። ልቦ፣ የደም ቧንቧዎችዎ እና የወደፊት ጤናው ከዚህ ያነሰ ዋጋ አይሰጣቸውም። ስለተከታተላችሁን እናመሰግናለን። ይህ ቪዲዮ ጠቃሚ ሆኖ ካገኙት እባክዎ ላይክ፣ ሰብስክራይብ ያድርጉ እና ለቤተሰብዎ እና ለጓደኞችዎ ያጋሩ። አብረን የተሳሳቱ መረጃዎችን በሳይንስ እንዋጋ እና በየቀኑ ጤናማ ውሳኔዎችን እናድርግ። ለተጨማሪ በማስረጃ ላይ የተመሰረቱ የጤና መረጃዎች ፋርማኮን ጤናን ይከተሉ።